ዳንዬ በመጨረሻም የሩትዬን ይቅርታ ተቀበለ። ሩትዬ በድጋሚ ዳኒን ይቅርታ ጠየቀችው። እኔ እስከዛሬ ድረስ ብዙ ነገር አድርገልኛል። በተከፋውበት ባዘኩበት ሰዓት በተደጋጋሚ ከጎን ነበርክና በዛች ቅስፈት ውስጥ ላስከፋውክ በጣም ይቅርታ አድርግልኝ እባክህ ወንድሜ፣ ጓደኛዬ፣ መከታዬ ብለዋለች። እንግዲህ ዳንዬም እንግዲህ ያው መቼም ይቅር አልላትም ብሎ ለእኛ በተደጋጋሚ ቢነግረንም ሩትዬ መጨከን አልቻለም እና ይቅርታ አድርጎላታል ማለት ነው። እኔ በጣም ነው ደስ ያለኝ፣ ምክንያቱም እነሱ እንዲራራቁ አልፈልግም። ዳኒና ሩትዬን በጣም ነው መወዳቸው። ያው የሩቲ ወንድም መሆኑ ሁላችንም እናውቃለን። አንድ ላይ ሲሰሩ ቪዲዮ ደግሞ ዳኒ ይመቸኛል። በቃ እንደዚህ ፕራንክ ቢያደርግ ምንም ቢያደርግ ደስ ይለኛል። የምር ማለት ነው። በጥባጭ ነገር ነው እና በጣም ነው የሚመቸኝ ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁ? እኔ ያለው ፈጣሪ እየተመሰገነ ይሁን። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ የኔ ውዶች። ሩትዬ እንግዲህ ዛሬ በድጋሚ ዳኒሾን ይቅርታ ጠይቀዋለች። ዳኒን እንግዲህ ይሄ ሁሉ ማለፍተሽ እንደዚህ ደጋግመሽ ይቅርታ ጠይቀሽኝማ እንዴት ጨክናለሁ የኔ ውድ እህት ብሎ እንግዲህ ይቅርታውን ተቀብሏል ማለት ነው። ሜሪዬም ደግሞ ይቅርታ ታደርግላታለች ብዬ አስባለሁ። ሩትዬ እንግዲህ ባለፈው አብርሃም ወደ ራሱ ተመልሷል ብላ በማሰብ ነበረ እነሱን አይቶ እንደያዘንና እንዳይናደድ አስባ ነበር እነሱን ከቤት ያባረረችው። አሁን ግን እንደዛ ስላልሆነ ግዴታ ደግሞ ከነሱ ጋር ፍቅር መሆን አለባት። እንደዛ ስላሰበች ይቅርታ የጠየቀችው። ስለዚህ ይቅርታ መጠየቅ ደግሞ የትልቅ ሰው የትልቅነት የሚያሳይ ነው እና እንኳን ይቅርታ ጠየቅሽው። ስለተታረቃችሁ እኛ በጣም ደስ ብሎናል ማለት ነው። ከሜሪዬ ጋር እንደዚህ ፍቅሩ ናቸው እንደምንመጣ እናምናለን። ምክንያቱም ሜሪም ደግሞ በአንቺ የሚጨክን አንጀት ልብ የላትም። ምክንያቱም በጣም ስለምትወድሽ ማለት ነው። በጣም ነበር በቃ ፈታ ዘና ስታረጉ ነው የነበራችሁ። አንድ ላይ ሶስቱ ላይ ሆናችሁ ስትሰሩ የነበረው ጊዜ ማለት ነው። በተለይ ደግሞ አብርሃም ስታናድዱ ስታበሳጩ ምናምን ደስ እያለን ነበር እና አሁንም እንደዛው ቀጥሉበት። አብርሃም ደግሞ አሁን ያው ሰርጉን ግን እንዴት ታደርጋለህ ዳንዬ? ያው የዱባይኑ የቀለበቱን እኮ እኔ እሸፍናለሁ ብለህ ቃል ገብታል አይደል እንዴ ለአብርሃምና ለሄርሜላ። ስለዚህ እንዴት ልታረግ አሰብክ? እሱን ንገረን።